ናሆሜ የድሮ ፍቅረኛዋ ወደ ገጠር ስታቀና ወይም እጮኛዋ አንድ እረኛ ባያት መሰረት ከሁለት ጎረምሶች ጋር ወደ አያቷ ቤት እየሄደች ነው ብሎ መልእክቱን ሲያደርስለት ከማን ጎረምሳ ጋር ነው ማን ደፍሮኝ ነው ብሎ እሳት ለብሶ እሳት ጎርሶ ናሆምና ዳግምን እያስጨነቃቸው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ኑሃሚ ድራማን ክፍል 57ን ይሆናል። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ። እነ ኑሃሚ፣ ናሆሜ፣ ዳግም እና ሶስቱ ወደ ክፍለ ሀገር ሄደው ለስራ መሰንበታቸውን ተሰናብተው ቤተሰቦቻቸውን አምራንንም ናሆም ምንም እንዳታስቢ ሁለታችን ብቻ አይደለንም የምንሄደው፣ ስለዚህ የቅናት መንፈሱን ቀነስ አድርጌው ብሎ ይሰናበታል ሲል እሷ ግን ግማሽ ሀብቱን ለዳግም እናወርሳለን ብለዋል። ገጠር የሚለውን ስራ አቁመህ ትተህ እዚሁ ግማሹ አክሲዮንን ለአንተ እንዲያደርጉልህ አድርግ ስትለውም ይህን ያልሰማሽውን ወይም እርግጠኛ ያልሆንሽውን ወሬ አታውሪ ሲላትም የእናትህስ ይሁን የአባትህ ነው ግራ የገባኝ ነገር በጆሮዬ ነው የሰማሁት ከክፍለ ሀገር ሲመጣ እንደ በስሙ እንደሚያደርጉለት፣ ስለዚህ እርግጠኛ ነህ ግን አንተ ልጃቸው ነህ በማለት ስትመልስለትም እሱም ደንግጦ ምን እያልሽ ነው አምራንዬ? በነገራችን ላይ ሁሉም ነገር ስህተት ነው። እልክ ተጋብተሽ እዚህ ቤት ማምጣት አልነበረብኝም፣ ጊዜ ይፈታው ነበረ ሲላትም እና መጋባታችንም ስህተት ነው እያልክ ነው ስትለውም አይ እንደሱ አላልኩም፣ ነገር ግን እንደው በልክ ምክንያት ሌላ ጸብ እንዳትፈጥሩ ፈልጌ ነው ከዚህ ተቤት ልውሰድሽ እና ሌላ ቦታ አስቀምጨሽ ልሄድ ሲላትም እሷም በአንገቴ ገመድ ይገባል እንጂ ከዚህ ቤት አልወጣም ትለዋለች። እንግዳውስ ከእናቴ ጋር የምትጨቃጨቂውን ነገር አቁሚ ብሏት አርፈው ይተኛል። ዳግም እንቅልፍ ነስቶታል። ሲተኛም ሲበላም ሲጠጣም ሲሄድም ሲቀመጥም አባቱን ነው የሚያስታውሰው። ውስጡ ነግሮታል። አባቴ የሆነ ነገር ሆኗል እያለ ደረጃ ላይ በደረቀ ሌሊት ቁጭ ብሎ እየተብሰለሰለ እያለ ወይዘሮ ዝናሽ ትመጣና ምን ነው ዳግም ነገ መንገደተኛ ነህ ብተኛ አይሻልም ስትለው አባቴ ምን ሆኖ ይሆን አባቴ ግን እዚህ ቤት አልመጣም አባቴ እያለ ስላት አባቴ አትበል የራስህን ህይወት መመስረት ጀመር፣ እንደውም ከክፍለ ሀገር ስትመጣ ትልቅ ሰርፕራይዝ ነው የሚጠብቅ ስትለው ምንድነው ሰርፕራይዙ ሲላትም እርግጠኛ ነኝ ለነገሩ ባትነግሪኝም ሰርፕራይዙ ከወንድሜ ጋር እንደሚያጣላኝ እርግጠኛ ነኝ ሲላትም እሷም እንዲህ መጣላታችሁን ጥለህ እንዴት ወንድሜ ነው ትላለህ ስትለውም ወይ አባቴ ሲያሳድገኝ ቂምን ትቶ በሰላም መኖር ወደፊት ብሎ ነው ያሳደገኝ። እኔ አንቺን አይደለሁም ቂም ይዤ የምኖረው፣ ስለዚህ ከወንድሜ ጋር ሰላም መኖር ነው። ነውስ ወንድሜ አይደለም ሲላትም እሱስ ወንድምህን ነው አባቴ እንደምጠየው አውቃለሁ ሲላትም አዎ እጠለዋለሁ ግን በሱን በምጠላው አንተን አገኘሁ የምወድህ ልጅን ስትለውም አባቴን ጠልተሽ ፈጽሞ እኔን እንድትወጂኝ አልፈልግም የራስሽ ጉዳይ ነው ይላታል። እሷም እንደዚህ መብሰልሰሉን ትቶ በጣም እንደምትወደውና እንደምታከብረው ነግራው ለአባቱን ጉዳይ ትቶ የራሱን ህይወት መመስረት እንዳለበት ስትነግረው ፈጽሞ ይሄ መሆን የለበትም፣ እኔ አባቴን ነው የምፈልገው፣ ከአባቴ ሌላ ሰርፕራይዝ ለእኔ ምንም የለም፣ በህይወት የመኖር ምስጢሬ እሱ ነው ይላታል። አምራን ነገር እየበላች ነው ተኝታ አልጋ ላይ። ነገረኛ የ77 ዓመት አሮጊት ይመስል እንደዚህ ቤተሰቦቼ ቢያረጉኝስ፣ ከኑሃሜ ጋር አሁን አጭር ጊዜ ሳይሆን ረዥም ጊዜ ብትቆዩስ፣ ወዘተ እያለች በጥያቄ ታፋጥጠዋለች። ምንም ሰላም አልሰጠውም። ሰላማዊ በቃ በተረፈ ደግሞ ሁሉንም ነገር ደውዬ አወራሻለሁ ብሎ ጥሏት ወጣ አልጋ ላይ። ነገር እየበላች እያለ ናሁን ቤተሰቦቹን እናቱን አባቱንና ሌላም እህቱን ሳሎን ተቀምጠው ምግብ ልስራለት ስትለውና ኖኑ በዚህ በጧት መብላት አልፈልግም፣ መብላት እንኳ ብንፈልግም ከመንገድ ገዝተን እንበላለን፣ ስለዚህ ብንሄድ ነው የሚሻለው ይለዋል። አባቱም በእርግጠኝነት የሚካሄዱበትን ዓላማ አሳክታችሁ እንደምትመጡ ተስፋ አደርጋለሁ ሲለውም አባዬ ቃል እገባልሃለሁ የሄድንበትን ነገር 100% እርግጠኛ ነው ሆኜ ብነግርህ አሳክቼ ነው የምመጣው፣ አለያ አልመጣም፣ የገበሬውንም ያንተንም ህልም ሳላሳካ ወይ ፍንክች ሲልም ዳግምም ጋሺ ራስን ጠብቅ፣ ለእኛም ለልጆችም ለቤተሰቦቹ ሁሉ
ስለምታስፈልገን እባክህ ራስህን አትጉዳ ይለዋል። እሱም በሐዘን የተሞላ አባትህን እንደቀማሁት ማን በነገረህ ብሎ ልጄ ዳግም እሺ ይለዋል። ሁሉም ደብሯቸው ነበረ። ዳግምም ኑሃሚንም ደብሮት ነበር። እሷም ተማጋ ማውራት እንዳለባት ግራ ገባት። መኪናውን እንዲያቆሙት ወይም ታክሲውን እንዲቆም አደረገችና እንደዚህ ተኮራርፈን ነው ገጠር የምንሄደው ስትለውም እኔ በጣም ጨንቆኛል፣ የቤተሰቦቼ ጉዳይ፣ እኔ ደግሞ የአባቴ ጉዳይ ብሎ ዳግም ይመልሳል። እንደዚህ ሲልም በቃ ሁላችሁም እንደዚህ ከሆናችሁ ለምን ብዙ ርቀት እኮ አልሄድንም፣ ወደ ቤታችን እንመለስ። ምክንያቱም እንደዚህ ከሆነን የምን ስኬት ስለምን ስኬት ነው የምናወራው? ስኬት እኮ የሚመጣው በሙሉ ልብነት ሲሰራ ነው። አንተም ከሚስትህ ጋር ሀሳብህ፣ አንተ ደግሞ ከአባትህ ጋር። ስለዚህ ለዚህ ነው ይሄን ፕሮጀክት እናቆየው ብዬ ስናገር የነበረው ሲልም ናሆምም እንትናም ዳግምም ፈጽሞ መመለስ አልፈልግም ይላሉ። እናም እንደዚህ ካልሆነ መስራት እንዳለባችሁና ታመናችሁ ጠንክራችሁ ሀሳባችሁን ትታችሁ ከኔ ጋር ወይም ከስራው ጋር መሆን አለባችሁ። ብዙ ነገር ነው የሚጠብቃችሁ ሲለውም ይሄ ፕሮጀክት እኮ የአባቴ ህልም ነው። የአባቴን ህልም ደግሞ ሳላሳካ ወይ ፍንክች ሲልም ይሄ የአባት ህልም ብቻ ሳይሆን የገበሬውም ህልም ነው ሲልም አይ ኑሃሚ በጣም ደስተኛ ሆነሻል አንቺማ ሲላትም እኔማን እንዴት አልደሰት ተወልጄ ያደግኩበት አፈር ጭቃውን ሳብኩቼ ያደግኩበት ውሃ ተራጭቼ፣ ስለዚህ ደስተኛ ባልሆን ነበር የሚገርመኝ። በጣም ነው ይናፈቀኝ አገሩ፣ ሰፈሩ፣ መንደሩ። ብቻ ምን ልበልህ ዳግም በጣም ደስ የሚል ነው። አያቴም በጣም ናፍቃኛለች። ስለዚህ በሱ ምክንያት ደሞዝ ብዙ ስለምቆይ ብዙ ጊዜ ስለተለየኋት በጣም ነው ደስ ያለ። በስራ አማካኝነት ስራዬንም ሳልተው እንዲሁም አያቴንም ማየቴ በጣም እድለኝነት እየተሰማኝ ነው እያለች እያቀለጠለች ወደ ቤቷ ወደ ታክሲውን አስነስተው ወደ መንገዳቸው ይጓዛሉ። ርቀት ነበረ፣ መንገዱን መሄድ አቃተው። ዳግም ተዝለፈለፈ፣ ወደቀ። ምን ነው አንደርስም ሲላትም ገና 3 ሰዓት ይቀራል፣ 45 ደቂቃ ነው እኮ የተጓዝ ነው፣ ምንድን ነው ነገሩ ይላታል ትለዋለች። እሱም ዝም ብሎ ምን አይነት ጉድ ነው ወይ እነሱ አይመጡ ወይ እኛ አልሄድ መካከል ሜዳ እኮ ልንቀር ነው ዛሬ ስላትም አየ ከተማ ሰው በሉ በርቱ ትላቸውና ሁለቱንም ማበረታታቸው ወደ ዛፍ ጋር ሲደርሱ እንደሚጠለሉና ትንሽ እንደሚያርፉ ትነግራቸዋለች። ኤሚ በጣም ሰክራ ስለነበረ ማታ ምንም ያወራችውን ነገር አታስታውስም። ስለዚህ እናቷ ማታ ስትቀባጥር የነበረው ምንድን ነበር ስትላትም ቀባጠርኩ እንዴ ምንም አላስታውስም ምን ነበር ስትላትም እሷም ከኤርሚ ጋር ፍቅረኛሞች እንደሆናችሁ ስታወሪ ነበር። አባዬ ፊት ነው ስትልም አዎ አባትሽ ፊት ነው ስትላትም አባዬ ምን አለ? አሁን አባዬ ምን አለን ትተሽ ወደ ራስሽ ተመልሰሽ መተው እንዳለብሽ እሱን ልጅ ልነግርሽ ፈልጋለሁ ትላታለች። የዚህ ጊዜ ነበር አምራን ሞልቃቃዋ ካልጋዋ ላይ ተነስታ አማቷን ምግብ ሰርተሽ ቁርሴን ሰርተሽ ክፍሌ ድረስ አምጪልኝ ስትላት ፈጽሞ ይሄንማን አላደርግልሽም ስትላትም ማድረግ ግን ግድ ይልሻን ስለዚህ አምጪ ስትላትም የዚህ ቤት ሰራተኛ አይደለሁም ስለዚህ የምትፈልጊውን ነገር ገብተሽ መስራት ትችያለሽ ትላታለች። እሷም እሺ ብላ ልትሰራ ስትሄድ ኤሚ ደግሞ እናቴን እንዴት ነው ክብሯን አውርደሽ እንደዚህ የምትናገሪው? አንቺ ቆይ የዚህ ቤት ከየት መጥሽ ነው እንደዚህ የምትዩ ብላ አካኪ ዘራፍ ስትላትም እኔ እንኳን ላንቺ አይነቷ ጭራሮ ለማንም አልመለስም ብላ እጇን ጠምዝዛ ሁለተኛ እኔ ባለሁበት ድርሽ ብትይ ደም ነው ማስተፋሽ ብላ አስፈራርታት ከዛ ካጠገቧ ለጋ ትሄዳለች። ኤርሚያስ ደግሞ የዳግም ወንድም መሆኑንሽን መጠራጠርሽን ካላቆምሽ ጸጉሩን አምጭና የኤንዴድ ምርመራ አድርገን ውጤቱን የምናየው ይሆናል። 2 ጸጉር ማበጠሪያ ነበረ። የማን እንደሆነ ግራ ገብቷት ሁለቱንም ይዛ ሄዳ ወደ ኤርሚ ትሰጠዋለች። ኤርሚ በ20 ቀን ወይም እስከ 1 ወር ጊዜ ባለው ይመጣን ይላታል። እነዳግም ጉዞ ላይ ናቸው። መንገዱ ቢኬድ የማያልቅ ሆኗል። አንድ እረኛ በርቀት ያያቸው እንደሆነ ዛሬ ታጉን ነው የክፍለ ሀገር ስሟ። ስለዚህ እሷ ደግሞ ቀጭላይ ብላ ስጠራው የሰው ስም ነው ብለው ድካማቸውን ረስተው ትንሽ ፈገግ ለማለት ሞክረዋል። ስለዚህ ኤሚ ደግሞ ለእናቷ ሄዳ ይችን ልጅ እንዴት አድርገን ነው ከዚህ ተቤት የምናባረራት? መታችኝ እኮ ስትላትም ገና ትጠፈጥፍሻለች ስትላትም ምን ነው በመመታቴ ደስተኛ ሆነሻል እንዴ ስትላትም በመመታትሽ ደስተኛ አልሆንኩም፣ ነገር ግን ነገሮችን በባህላት እንጂ በጉልበት የሚኬድበት አይደለም። ስለዚህ ከዚህ ከጨዋታ ኤርሚ አንቺ ውጪ፣ ለአንቺ እኮ ተቆረቆሬ ነው እንደዚህ የሆንኩ ስትላት ለእኔ ስለተቆረቆርሽልኝ ከልብ አመሰግናለሁ፣ ነገር ግን በዚህ መንገድ አይደለም
እሷ ኑሃሚንን አጠመደች። ኤርሚያስ ደግሞ አንቺን አጠመደ። አየሽ፣ ሁለቱም ተባብረው የዚህን ቤት ሀብት የመውረስ አላማ ነው ያላቸው ስትለን፣ ኤርሚና አምራን ይገናኛሉ እያልሽ ነው? እንክት አድርገው ነው የሚገናኙ። ስለዚህ አንቺ ከጨዋታው ውጭ እያልኩሽ ነው ስትላትም፣ እሺ በቃ ማየ አስብበታለሁ ብላ ጥላት ትሄዳለች። እናቷ ናሆሚ እና ዳግም ናሆሚ እና ሶስቱም መንገዳቸውን እየተጓዙ ቁጭ ብለው እየተብሰለሰሉ እያለ እንዴት ነው አንደርስም ብለው ዛፍ ስር ስለነበረ እረኛው ሄዶ ለናሆሚ ፍቅረኛ ስለነገረው ታጉሜ ከሰው ከሁለት ጎረምሶች ጋር ናት ብሎ ስለነገረው ሳት ለብሶና ሳት ጎርሶ ወደ ናሆም ወዳለበት ይመጣል። ሁለቱም ተኝተው ነበር። ሲመጣ ግን በጣም ያስፈራ ነበር። በጣም ተቆጥቶም ነበረ። ደንግጣ ዞር ስትል የድሮ ጭኛዋና ፍቅረኛዋ ነበረ። እሷም ደንግጣ አፏን ከፍታ ትቀራለች። እነሱም ምን ማለት እንዳለባቸው እንኳንም በሰላም መጣሽ፣ ወደ ቀይሽ እስከምትመጪ ቁጭ ብዬ እየጠበኩሽ ነበረ ብሎ ይላታል። ምን ብላ ደንግጣ ናሆሜ ክውርር ትላለች። ዳግምም ግራ ገብቶታል። ውድና የተከበራችሁ ቤተሰቦች ለዛሬ ይዤላችሁ የመጣሁት ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ስለተከታተላችሁ ወዳችሁና ፈቅዳችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።